ሰላም ዲናችሁ በያላችሁ በጥሉ ነገር ሰላም ነው። አሸይና እንዲያላችሁ እሞኝላችኋለሁ። ቤቶች ውስጥ ጎንዶል ማለት ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ዛሬ ወደ ሚዛናችን ዘላችሁ የመጣ ነው እጅግ በጣም ዘግናኝ የሆነውን የአልጀዚራ ዘገባ ነው። አልጀዚራ ዘገባ እንግዲህ እስራኤል በጋዛ ምድር ከአሜሪካ በወሰደችው ቴርሞባሪክ እና ቶርባል ሚሽን የሚባል እጅግ በጣም አደገኛ መሳሪያዎች ተጠቅማ ያደረሰችው ጥቃት ነው። በዚህ ጥቃት የጋዛ 3000 የሚሆኑ ሰዎች ተነው ነው የሞቱታል። ተነው ከ3500 ዲግሪ ሴልሲየስ በላይ ሙቀት ይልቃል እና ጥቃት የሚደርስባቸው ሰዎች የአጥንት ስባሪም አታገኝም፣ የስጋም ቁራጭ አታገኝም። ምን ወዛጋ የደም የተረጨ ደም ብቻ ነው የተወሰነ የተገኘ። ለሙሉክት ያህል ሰዎች የነበሩበት ቦታ ላይ አንዲት እንኳን የአጥንት ስባሪ አልተገኘም ነው። ይሄን ያለው አልጀዚራ ነው። ከፍተኛ የምርመራ ስራ ሰርቼ ያገኘሁት ውጤት ይሄ ነው ያለው እና እነዚህ ቦምቦች አቅላጭ ቦምቦች ናቸው። ቶርባል ሚሽን እና ቴርሞባሪክ ቦምቦች በዓለም ደረጃ በህግ የተከለከሉ ናቸው። በህግ የተከለከለ ነገር ግን ህጉ ለነሱ ሲሆን አይሰራም። ለነሱ ሲሆን አሁን ብሉ 109 የሚባል ባንኮር በስተር አሁን ለሰው በፍጹም አሁን ኢራን ላይ የተጠቀሙትን ባንኮር በስተር እነሱ ለሰው ለጦርነት ሁሉ ይጠቀሙታል። በዓለም አቀፍ ደረጃ የተከለከለ ነው። አንተ ሲሆን ክላሽ ይዘህ ወዲና ወዲያ ውር ማለት አትችልም። አሁን እኮ ሐማስ እኮ ክላሽ ይዘህ ወዲና ወዲያ አትሄድ፣ ትጥቅን ፍታና ስጠን። እኛ ግን በቴርሞባሪክም ባገኘነው እንመታለን ነው ጥያቄው እኮ። አሁን ብሎ 109 የሚባል ብሎ 109 የሚባል መሳሪያ እጅግ በጣም ሰቅጣጭ ነው። የሚያደርሰው ጥቃት ሰቅጣጭ ነው። ኤምኬስ4 የሚባል መሳሪያ ሰቅጣጭ ነው። ይህን ሁሉ መሳሪያ ባንተ ላይ ተቆሙብሃል። አንተ ግን ምንም የመስራት መብት የለም። ዝም ብለህ ቁጭ በቃ ዝም ብለህ ታርሳለህ። በቆሎን ስንዴህን ጤፍን ታርሳለህ ብላ። እኛ የፈለግነውን ነገር በምድር ላይ እናደርጋለን። እኛ የፈለግነውን እንዳናደርግ የሚከለክለን የእናንተ ከባድ ጡንቻ ስለሆነ እናንተ ጡንቻ ስታወጡ እንቆርጧለን። 3000 ሰው የት እንደገባ አይታወቅም ነው ያላል አልጀዚራ። የት እንደገባ ከነበሩበት ቦታ ላይ የሰዎች ደም ተረጫጭቷል። እዚህና እዛ አጥንትና ስጋቸው ግን ተኗል። በቃ እንደ ውሃ ተኗል፣ እንደፈላ ውሃ ተኗል። የምትቀብረው ምንም ነገር አታገኝም። ለምልክቱ ምንም አታገኝም። ምንም በቃ የሰው ልጅ ቆልጣል። 3500 ዲግሪ ሴልሲየስ በላይ ነው ፍንዳታው እና ይሄ በጣም ሰቅጣጭ ነው። ይሄ ከሰው አይምሮ በላይ ነው። በነገራችን ላይ ብዙ ሰዎች አደገኛ መሳሪያ አድርገው የሚወስደው በዓለማችን ላይ ኒውክሌር ቦምብ ነው። አይደለም፣ ከዛ በላይ በጣም አውዳሚ የሆኑ መሳሪያዎች አሉ። አውዳሚ ከዛ በላይ ባይሆንም ከዛ በላይ አይደለም። ነገር ግን ከዛ የማይተናነስ ጥፋት የሚያደርስ እንደ ሃይድሮጅን ቦምቦች እንደነዚህ እንደ ብሉ 109 እንደ ኤምኬኤስ4 የሚባል እንደ ባንኮር ወሰር የሚባል እንኳን ለሰው ልጅ ቀርቶ ተራራ የሚያቀልጡ መሳሪያዎች አሉ። ግን እነሱ ያለ ምንም ገደብ ነው የሚጠቀሙት፣ ያለ ምንም ገደብ እና ይሄ ነው እኛ ስለ ኢራን መብቷ ነው እያለን የምንጮህበት ምክንያት እነሱ ለነሱ ጊዜ ሲሆን የፈለጉትን እንደሚጠቀሙ ስለምናቅ፣ ለነሱ ጊዜ ሲሆን ምንም ገደብ እንደሌለው ስለምናቅ ነው። ለምን አንዱ የእንጀራ ልጅ አንዱ አምላክ አንዱ ፍጡር ሆኖ በምድር ላይ አንዱ ባንዱ ላይ አምላክ ሆኖ መኖር አይችልም ነው ክርክራችን። ይቆርታ ክርክራችን እዛ ላይ ነው። አይችልም። አንደኛው አምላክ አንደኛው ፈጣሪ ሰው በሰው ላይ አምላክ ለመሆን እኮ ነው እየተሞከረ ያለ። ይሄን ተወላለ፣ ይሄን ተጠጣለ፣ ይሄን ታረጋለ፣ ይሄን አታረግም፣ እንዲህ ቁጭ በል፣ እንዲህ ብድግ በል። እንዴት ሲፈልጉ ማዕቀብ ይጥሉብሃል። ለምን እጅህ እግር ተንቆሳቀሰ ብለው ከዛ በረሃብ ትታሰራለህ። ከሱ ጋር ማንም እንዳይነግድ፣ እንዳይገባ፣ እንዳይወጣ ከሱ ጋር የተነካካ በሙሉ ይቀጣ። ተመልከት። እነሱ ኒውክሌር ቦምብ ይዛ እንደፈለገ በሺዎች እኮ ነው በሺዎች ዓለምን 10 ዙር 100 ዙር ማጥፋት ይችላል። አሁን በእነሱ እጅ ላይ ያለው መሳሪያ 100 ዙር ዓለምን ማጥፋት ይችላል። ዓለም አንድ ነች አይደል? አንዴ ነው ከጠፋች አንዴ ነው። እንደ ዝም ብለ እንደ ነፍስ ብትዘራ እንኳን ነው ማለት ዓለም እንደ ዝም ብላ
እየሞተች ብትነሳ 100 ዙር ዓለምን ማጥፋት የሚችል መሳሪያ ይዘዋል። አንተ ግን አትችልም። ያን ለማድረግ ሙከራ ካደረክ ማዕቀብ ይጣልባል። ካንተ ጋር ማንም አይበላም፣ አይጠጣም፣ አይነጉድም፣ አይገባም፣ አይወጣም። ከማንም ጋር ወልፈት የለም፣ እንቅስቃሴ የለም። ታስረ እንደ ሀገር ትታሰራለህ። እጅንም እግርም ታስረ ቁጭ በቃ። ተመልከቱ። ጋዛ 1.8 ሚሊዮን ነው። ሴቶቹ ህፃናቱ ተቆጥረው ማለት ነው። አንዲት ቀበሌ ነው። በጣም ለማሰብ ነው የሚዘጎነነ። አይችሉም። ፊት ለፊት ውጊያ እንደዚህ አይችሉም። ስላልቻሉ ለአንዲት ቀበሌ ከእንግሊዝ፣ ከጀርመን፣ ከፈረንሳይ፣ ከስዊዘርላንድ፣ ከአሜሪካ፣ ከአውሮፓ፣ ከጃፓን፣ ከኮሪያ መሳሪያ ይመጣ። አይገርምም? ግን ጦርነትን ሁል ጊዜ የሚያሸንፈው ልብ ነው። ኢትዮጵያኖች ብዙ ጊዜ አያውቁትም። ጦርነት የምታሸንፈው 1 ሚሊዮን ስለሆንክ፣ 10 ሚሊዮን ስለሆንክ፣ 100 ሚሊዮን ስለሆንክ ልብ በቃ ልብ እና የጋዛኖች ልብ የሚያስደንቅ የማይንበረከኩ ብረት ለበሰች። ምን አይነት ዘር እንደሆነ አንዳንዴ ጀግና ዘር የሚባል እውነት ነው። በቃ የጀግና ከነከለ እኮ የጀግና ዘር እውነት ነው አለው። ሰው ዘር በደሙ ዘር በውስጡ የጀግንነት ዘር ያለው ትውልድ አለ። ዝም ብለህ ስታየው ራሽያኖቹ ምን ትክዳለ? ያ በሙሉ ዓለም ይመሰክራል። ከዘር ማንዘራቸው ሽንፈት የማያውቁ ፍልስጤሞች ከዘር ማንዘር ተፋላሚ ነው። እስራኤሎቹም እንደዚሁ ናቸው። በነገራችን አልተስማማን ማለት እንክዳለን ማለት እስራኤሎቹም ተፋላሚዎች ናቸው። አሁን በዚህ ጊዜ የኔታንያሁ መንግስት እየሰራ ያለ ግፍ ትክክል አይደለም ተብሎ ነው እንጂ እስራኤልም ተፋላሚ ነው። ኢራኖቹ ተፋላሚ ነው። በቃ ዓለም የሚመሰክሩ ቻይናችን ተፋላሚ ይችላል። ነገር ግን እንደ ራሽያ፣ እንደ ኢራን፣ እንደ ፍልስጤም፣ እንደ እስራኤል፣ እንደ ኢትዮጵያውያን የኛን ለመጠቀስ ያልፈለግኩት ያው የውጭን ኮለከል እንጂ ሶርሳችን ያለው ነገር ሰቅጣች ስለሆነ ያንን በጀብዱ ደረጃ ለማንሳት አሁን አልፈለግኩም እንጂ ኢትዮጵያንም የታወቀ እና አሁን ሰሞኑን ኦርሽኒክ የሚባለውን ሰይጣን ነው የሚሉት አውሮፓውያኖቹ። ሌላው ዓለም የሚለው ሰይጣን ነው የሚለው ይሄን ኦርሽኒክ የሚባል የራሽያን ሃይፐርሶኒክ ሚሳይል እንዴት መዘሞዛል አንተ እንደዚህ እና እንዴት ዓለም ነው የሚያብደው። ኦርሽኒክን ሲተኮስ ዓለም ነው የሚያብደው። ጋዛ ላይ የፈለግከውን መጠቀም ትችላለህ። መሞከር እንኳን አይቻልም። አሁን ኢራን ሃይፐርሶኒክ ሚሳይል ተኮሰች፣ ማዕቀብ ነው። ሰሜን ኮሪያ ሃይፐርሶኒክ ሚሳይል ተኮሰች፣ ማዕቀብ። የታባቱ እነሱ የፈለጉትን ማምረትን መጠቆምም ይችላል። ህግ ትራንት ያልኩ እኮ ነው። ዲሞክራሲ፣ እኩልነት፣ እኩልጫ ተረት ነው። በዓለም አብቅቶለታል። ዲሞክራሲ የሚባል ነገር በዓለም እንኳን በእኛ በራሳቸውም አብቅቶለታል። ምንድነው ሀገራዊ አንድነታቸው ተናግቶ አሁን ከልባቸው አይደለም። ጥቁሮችን አያከብሩ፣ በአደባባይ ነው የሚሰድቡት፣ የሚዘልፉት፣ የሚያንጓጠጡት። ግን ምንድነው ራሱ አሜሪካ ወደ ሲቪል ዋር ገብታ ኢኮኖሚያቸውም ሰላማቸውም ኮላፕስ ካደረገ ሌላ ጠላት በቀላሉ ገብቶ ስለሚያጠፋቸው ሳይወዱ በግዱ እቺ አለች አይደለ? እውቀት እኮ አለ። እውቀት እኛ ሀገር እኮ ብዙ ችግር የሚፈጠረው ስንቦጣበት የሚጠፋ አንድ ዘር ሁለት ዘር አይደለም፣ የሚጎዳ አንድ ዘር ሁለት ዘር አይደለም። እንደ ሀገር ኮላፕስ እናደርጋለን። ባንወዳቸውም እንኳን ተስማምተን እንኑር የሚል ኮንሰፕት አለመኖር ነው እንጂ እኛም እነሱም አንድ ነን። እነሱ ግን ልዩነትና ብጥብጥ ፍቅር ባይኖረንም አገሪቱ ኮላፕስ ታደርጋለች። ለምን 40 ሚሊዮን ጥቁሮች ለምሳሌ ረግጠ እቀጥላለሁ በተን እርስ በርስ ጦርነት ይጀመራል። ኢኮኖሚ ኮላፕስ ያደርጋል። ጠላት በዛ ላይ እጁን ያስገባል። አገሪቱ ያበቃለታል ማለት ነው። እኛ ይሄን ስለማናውቅ ነው ልዩነታችን። እኛ ኢትዮጵያን ያላወቅነው ባንዋደድ እንኳን እየተዋደድን እኛ ኢትዮጵያ እንደውም ደና ፍቅር የነበርን ነበር። እንደውም በሃይማኖት በዘር ተጋምደ በብዙ ነገር አብረን የተነረግ ግን ባንዋደድ እንኳን አብረን መኖር ግድ እንዳለብን አለማወቅ ነው። እና ወደ ተነሳንበት ሐሳብ ስንነሳ ዲሞክራሲ የሚባል ነገር በዓለም የለም። እነሱ የፈለጉትን ያደርጋሉ። አንተ ተንበርካኪ ነህ። እንደፈለጉ ያዙሃል። ቁጭ ትላለህ፣ ብድግ ትላለህ። ባርነት ማለት ነው። እዚህ ምሳሌው ጋዛ ነው። እቺ ሚጢጢ ቀበሌ ላይ ዓለም በሙሉ የተረባረበበት ምክንያት ምንድን ነው? ራሽያኖቹ እምቢ የሚሉት፣ ኢራኖቹ እምቢ የሚሉት ለዚህ ነው። አንፈልግም፣ እኛም እንታጠቃለን፣ እኛም መሳሪያ እንይዛለን፣ እኛም እንደፈለግን አንድ ላይ እንጠፋፋ የሚሉትን ሰው ይፈራል ዓለም።
በቃ ይፈራሉ። በደንብ ነው የሚፈሩት። ኢራንን የሚፈሩት፣ ሰሜን ኮሪያን ይፈራሉ፣ ቻይናን ይፈራሉ፣ ራሽያን ይፈራሉ። ሌላው ህዝብ ግን ምን አይነት ዳኝነት እንደሚዳኝ በጋዛ አይታችሁ መፍረድ ትችላላችሁ። ይሄን ሐሳብ ነው። ሐሳብ ሲሞቻችሁ ላይ አርግ ሼር አርገው። ወዳችኋለሁ። ፒስ